እንግዲህ ተመልካቾቻችን እንዲህ ያለን እዚህ ድረስ ደርሰናል። እስከዛሬ ድረስ ስለምትከታተሉን እናመሰግናለን። የዛሬውን ቪዲዮ ሰብስክራይብ፣ ላይክ እና ሼር በማድረግ ጀምሩት። ከኛ ጋር ቆዩ። ወደ ተመልካቾቻችን በዛሬው ቪዲዮአችን ላይ ድንቅና ተአምራትን የምናይበት ይሆናል። ይሄ ለኔ ተአምር ነው ማለት የሕክምና ባለሙያዎቹም አስደንግጠውን ነበር ማለት እንትኑ ሲነግሩን በጣም ደነገጥን ሁላችንም። ግን እግዚአብሔር በመሃሉ ተአምር ሰራና ድንጋዩ ወጣ። የሚያክል ድንጋይ በዛሬው ቪዲዮአችን ላይ ታላቅ ጽናት እዛ ያለው በአምስተኛው ወር በቃ ኖርማል ሆንኩ በራሴ መንቀሳቀስ ምናምን ጀመርሽ። ታላቅ ብርታት ፍቅር እድናለሁ ያልኩ አመታቶች ሲቆጠር በቃ ቢድንም ለጌታ ኖራለሁ በሞትም ወደ ጌታ ብዬ ተስፋዬን እሱ ላይ አድርጋለሁ። ጥንካሬ የኔ ሰውነት እየጨመረ እየፋፋ በቃ ያኔ ገና ልጅ ነበርኩኝ አልጋ ላይ ነው ያደግኩት። እንግዲህ ዛሬ በዚህ ቪዲዮአችን ላይ አዲስ እንግዳ መካከላችን ትገኛለች። ያለፉትን 2 ዓመታት በእኛ ቤት ውስጥ ነበር ስትኖር የነበረችው። የመጣችው ከቁጫ ወረዳ ሰላምበር አካባቢ ጋሞ ምንድነው የሚባለው? ጋሞ ዞን። ከጋሞ ዞን አካባቢ ነው። እኛ ጋር እንደ ቤተሰብ ተቀላቅላ መኖር ከጀመረች 2 ዓመት ይሆናታል። እስከዛሬ ድረስ ይዘንላቸው አልመጣንም። ከቪዲዮም ጠፍተን ነበረ። እንደገና ደግሞ ትንሽ በፊት አልቃሻ ቢጤ ነበረች እና አሁን እጅግ በጣም ብዙ ለውጦች አላት። የምናመልከው አምላክ ትልልቅ ተአምራቶችን በእኛም ህይወት ውስጥ በሷም ህይወት ውስጥ እየሰራልን ስለሆነና ለእናንተም ብርታት የሆናችሁ ዘንድ ይዘናት መተናል። ስሟን ታስተዋውቀንና መቼ ነው ዊልቸር ላይ የተቀመጠችው፣ እንዴት ልትቀመጥ ቻለች የሚለውንም አንድ ላይ ታከልና እያወጋን እንደ ቤተሰብ ከእናንተ ጋር ተቀላቅለን አብረን የምንቆይበት ጊዜ ይሆነናል። ሳሪ ውድ ቤተሰቦቻችን እንግዲህ ይዘናት የመጣ ነው እንግዳ ስሟን አስተዋውቃን እንዴት እንደነበረ ትላንትናን ታጫውተናለች። አብራችሁን ቆዩ። አሙ ስሜ አመነች አራሶ ይባላል። ተወልጄ ያደግኩት በደቡብ ኢትዮጵያ ክልል ጋሞ ዞን ቁጫ ወረዳ ነው። ትንሽ አይናፋር ቢጤ ነች። እንግዲህ ካሜራ ጋራ ሲሆን እዛ ጋራ ብዙ ሰዎች እንደሚያስላየሽ ነው እንጂ እንደ ቤተሰብ እኛ ጋራ ትንሽ አቅልጠርልሽ። እድሜሽ ስንት ነው? አሁን 22 ዓመትሽ ነው። እስከ ስንተኛ ክፍል ነበር የተማርሽው? እስከ 7። ቤተሰቦችሽ ስንተኛ ልጅ ነሽ? እስቲ እባክሽ ደግሞ ወደ ልጅነትሽ የዛሬ 20 ምናምን ዓመት ልመልስሽና ከአንደኛ ክፍል እስከ 7ኛ ክፍል ያለውን ጊዜ። ለቤተሰቦቼ 5ኛ ልጅ ነኝ። ከኔ በላይ 2 ወንድና 2 ሴቶች አሉ። ከኔ በታች ደግሞ 1 ሴትና 1 ወንድ አለ። በአጠቃላይ 7 ናቸው። አንቺ 5ኛ ነሽ። እሺ። የትምህርት ቤት ቆይታ አሪፍ ነበር። ያው እስከ 7 ድረስ ነው የተማርኩት። ውጤቱም ያው ያን ያክል አይደለም፣ ጥሩ ነበር። ያው ባይዘው የፍረት ነው ለክፉ የሚሰጥ አይደለም ያልሽው እንጂ እኔ አሁን ከአቢም ጋር አቢንም ልጃችንም ስታስተኛ ያለው ስታነቢያ ያለውኝ አይደለ? ወንድሞችሽ እንደነገሩን ወንድምሽና እህትሽ እንደነገሩ በጣም ጎበዝ የነበረች ተማሪ ነች። እንግዲህ ለመጀመሪያ ጊዜ ዊልቸር ላይ ከመቀመጥሽ በፊት ትንሽ እንደ ህመም ነገር ተሰማሽ ነው። እስቲ ስለዛ ህመም ትንሽ ነገር ንገሪኝ። ምን ነበር? ትምህርት ቤት እየተማርኩ ነበርና ማለት ጎንበስ ቀና ስጽፍ ወገቤ ህመም ጀመረኝ። ጎንበስ ቀና ማለት አልቻልኩም እና እንደዛ እያለ ለአንድ ሳምንት ያህል ሽንትና ሰገራ ከለከለኝ። በመጀመሪያው ማለት ነው። ሽንትና ሰገራ ሲከለክለኝ በአቅራቢያ የሚገኝ ሆስፒታል የግል ነው የወሰዱኝ። ከገጠር መጥቼ እዚህ ደብረ ዘይት ከወንድሜ ጋር ነበርኩ ያኔ በሽታው ሲጀምረኝ ማለት ነው። ከዛ ሐኪም ቤት ወሰዱኝ። ለሽንት በመርፌ ፊኛ ወግቶ ምናምን አወጡት። ሰገራው ግን እምቢ አለኝ። ከዛ እያለ ተከታታይ ለ3 ቀን እንደዛ እያደረጉ እያለ
ይሄ ከአቅማችን በላይ ነው በእጃችን የሆነ ነገር ከምትሆንብን ብሎ ወደ ከፍተኛ ሕክምና ተቋም ላኩኝ ቢሾፍቱ ሆስፒታል። እዛ ሄጄ ካቴተር ተደረገልኝ። በካቴተር አሸኑኝ። ከዛ በቃ ከወገብ በታች እያለ መንቀሳቀስ አቃተኝ። ፓራላይዝ አደረገኝ ማለት ነው። ከዛ በቃ ራሴን ብዙ አላቅም ነበረ። እዛም አልተቻላቸውም። በዛም ወቅት ሪፈር ተጽፎልኝ ጥቁር አንበሳ ገባሁ። ይሄ የ2007 ላይ ማለት ነው። 2007 ጥቁር አንበሳ መጣሽ። ጥቁር አንበሳ ሕክምና ጀመርሽ? አዎ እንደገባው የድንገተኛ ክፍል ነው የገባሁት። ብዙ ምርመራ ተደረገልኝ። ከዛ ከብዙ ምርመራዎች በኋላ የአጥንት ቲቢ ነው ያሉት። ከዛ 2 ወር እዛ ተኛው። ለ9 ወር መድኃኒት ወሰድኩ። በ2 ወር ውስጥ መንቀሳቀስ ምናምን አልችልም ነበረ እዛ ተኝቼ። ከዛ በሂደት ላይ ፊዚዮቴራፒ ምናምን ይሰጠኛል መድኃኒት ምናምን እየተደረገ እያለ በመሃሉ እግሮችን ማንቀሳቀስ ጀመርኩኝ። ሽንትም ካቴተር ወጥቶ ራሱ መምጣት ጀመረ። በሰው ተደግፌ በቃ መቆም ጀመርኩኝ። ቆሜ መሄድ ማለት በሰው ተደግጋፍ ማለት ነው መሄድ ጀመርኩኝ። ከዛ ከ2 ወር በኋላ እንደዚህ ከሆነ እዛው ደብረ ዘይት መድኃኒቱን ትቀጥል ብሎ ወደዛ ላኩኝ። ለ9 ወር መድኃኒቱ ይቀጥል ተባለ። እዛ የወሰደ በ5ኛ ወር ኖርማል በቃ ራስን ችዬ መራመድ ጀመርኩኝ። መንቀሳቀስ ጀመርኩ። የአጥንት ቲቪ መሆኑ ተረጋገጠና መድኃኒት ሕክምናሽን ጀመርሽ። በስንተኛው ወር ላይ መንቀሳቀስ እግርሽ መንቀሳቀስ መሄድ ጀመርሽ? በቃ በ2 ወር ውስጥ ማንቀሳቀስ መውጣት ጀመረ። መቆጣጠሩ ትችያለሽ? አይ መቆጣጠሩ ካቴተር ውስጥ 2 ወር ስለቆየ ትንሽ አስቸግሮኝ ነበረ። ከዛ በሰው ተደግፌ ምናምን መቆም ሲጀምር በቃ ቦታው ይለቀቅ ለሌላ ታካሚ ተባለ። ደብረ ዘይት ሄድኩ። እዛ ያለው በ5ኛው ወር በቃ ኖርማል ሆንኩ በራሴ መንቀሳቀስ ምናምን ጀመርሽ? አሁንም ማለት እንደው እኔም ሳሪም ስለምናቀው አብሶ በህመም ጊዜ ሽንትን መሽናት አለመቻል፣ ውጥር አድርገው መያዝ፣ አይነ ምድርም እንደዚሁ የድርቀት መኖር እነኚህ ነገሮች ስለምናቃቸው ሽንት ቤትም ይናፍቃል ማለት ነው። ሽታ ይናፍቃል። ሽንት ቤት ገብቶ መቀመጥ ለወራትና ዓመታት ሲሆን ይናፍቃል። እንዴት ታስታውሻለሽ የዛን ጊዜ? እንደው ሽንት መሽናት የሆነ ቆሻሻ ነገር ይመስላል። በጣም ከባድ ነበር ማለት ይሄም አለ ይወጥረኛል፣ ወደ ፊኛዬ ላይ ይጠራቀምና ካቴተሩን ለመሞከር ብሎ ሲያወጡ ራሱ አልችልም ነበር። ለ1 ደቂቃ ራሱ መቆየት አልችልም፣ ያፍነኛል እና በጣም ከባድ ነበር ያኔ። ተመልካቾቻችን ምን ማለት ነው? ሁላችሁም ሽንታችሁን ወጥሯችሁ እንዴት ተሯሩጣችሁ ወደ ሽንት ቤት እንደምትሄዱ ሁላችንም እናውቃለን። ሁላችንም ስለሚይዘና ስለሚወጥረን ወጥሮን ግን ሽንት ቤት ከሄድን በኋላ ያ የወጠረ ስሜት ፊኛችን ተወጥሮ ጭንቀት ውስጥ ሆነ መሽናት አለመቻል፣ እሱ በጣም ከባድ ነው። እጅግ በጣም ከባድ ነው። እንምጣ ወደ አመነች አላሰው ታሪክ። መንቀሳቀስ ጀመርሽ። ከዛ በአግባቡ መድኃኒትሽን ጨረሽ? እስከ 9 ወር የተባለው? አዎ በአግባቡ መድኃኒቱን ጨርሻለሁ። መድኃኒቱን ጨርሻለሁ፣ ግን ቼክአፕ ይቀረኝ ነበር። ቼክ አላደረግሽም? ሳልደረግ በቃ ከዚህ በኋላ ድኛለሁ ብዬ ትምህርቴን ማቋረጥኩ። ከቤተሰቦቼም ተለየውና የነሱ ናፍቆትም ጓደኞቼ እንደዚህ ወደፊት ሄዶ ወደኋላ ቀረው ብዬ በቃ ሄድኩኝ ወደ ገጠር እንትን ቼክ ሳልደረግ ማለት ነው። እዛ ሄጄ በቃ ትምህርቴን በቀጥታ ጀመርኩኝ። ያቋረጥኩት እዚህ ደብረ ዘይት ጀምሬ ነበር ትምህርት እና እሱን ያቋረጥኩትን እዛ ሄጄ ጀመርኩኝ። ለ9 ወር እንደተማርኩኝ በድጋሚ ይሄኛው ተመለሰ በ2008 ዳንሽ 9 ወር ስትንቀሳቀሽ ቆይሽና እንደገና ተመልሶ ያው ስሜት ተሰማሽ። እሺ ያኔ የዛን ቀን ረጅም መንገድ ነበር የሄድኩትና ድካም መስሎኝ ነበር። ማለት የ5 ሰዓት መንገድ ነው መሰለኝ። ከሄድኩኝ በኋላ ገበያ ነበር። እዛ ሄጄ ሲመለስ እግሬን የድካም ስሜት ተሰማኝና በባዝሊን ምናምን እናቴ አሸችልኝ። ከዛ ተኛው። ጠዋት ስነቃ እየከበደኝ መጣ። ያዝ እያደረገኝ
ከዛ ረፋድ 4 ሰዓት አካባቢ በቃ መንቀሳቀስ አቃተኝ። ከወገብ በታች እንደ በፊቱ ማለት ነው። እንደዛ ሆኜ እንትን ነው ሽንት ምናምን አልከለከለኝም። ያሁኑ ማለት ነው መቆጣጠር ነው ያቃተኝ ባሁኑ መንቀሳቀስ ነው። ኦኬ ሽንቱ ይወርዳል ግን መቆጣጠር አልችልም። መሄድ አቃተኝ። መንቀሳቀስ ደግሞ ግርሽን ያዘሽ። ከዛን ቀን በፊት ግን የ4 ሰዓት የ5 ሰዓት መንገዶች እንደኛ 9 ወራት ተይዞ ነበር። አዎ ማለት ከዚህ ከመምጣቴ በፊት እድ ነበር። የመጀመሪያው 9 ወሯ ውስጥ እሱ እዛ አልሄድኩም። ለመጀመሪያ ጊዜ ነው መሰለኝ የሄድኩት። የዛን ቀን መጨረሻ የ5 ሰዓት መንገድ በእግር ተጓዝሽና መንቀሳቀስ አልቻልሽም። ከዛ ምን አደረግሽ? ከዛ ቀጥታ ጤና ጣቢያ ወሰዱኝ። በእንትን ተሰብስቦ ምናምን መንገድም የለ መኪና ስለሌለኝ በቃሬዛ ነበር የወሰዱኝ። እዛ ሄድኩኝ። ምንም ሊያደርጉልኝ አልቻሉም። ከዛ ወደ ወረዳ ጻፉልኝ። እዛም ምንም እንትን የለ ሰላም በር ቁጫ ወረዳ ማለት ነው። እዛም ምንም ሊያደርጉልኝ አልቻሉም። ከዛ ወደ ሶዶ ኦቶና ሆስፒታል ሪፈር ተጻፈልኝ። እዛ ሄድኩኝ። 15 ቀን ተኛው ድንገተኛ ክፍል። ከዛ በኋላ ምርመራ ይደረግ ምናምን አሉ። ምርመራ ይደረግ ወደ ራጅ እዛው አነሱኝና ለከፍተኛ ምርመራ ሌላ ቦታ ሄዱና አስመርምራችሁ ነው አሉ። ያኔ ትንሽ ነው ብሩ ለኛ ነው እንጂ የከበደው 2000 ብር ምናምን ነው ለምርመራ የተጠየቅነው። እሱ የለንም አሉ ቤተሰቦች። በቃ እንደዛ ከሆነ እዛ ጥቁር አንበሳ የታከመችው የአጥንት ቲቪ ስለሆነ በግምት እሱ በቃ እሱ ሊሆን ይችላል። ስለዚህ ለአንድ አመት ያክል መድኃኒቱን ትውሰድ አሉ። በቃ እንደዛ ተብዬ ወደ ቤት ተመለስኩኝ። የዛን ቀጣይ ምርመራውን መመርመሪያ 2000 ብር ስላልተገኘ ቀጣይ ነው ወደዛ የተመለስሽ። ከዛ ወደ ኋላ ተመለስኩኝ። ቤት ተኛው ለአንድ አመት ሳላቋርጥ መድኃኒቱን ወሰድኩ። እነሱ በየ15 ቀኑ ትምጣ ቼክአፕ የተደረግና ካቲተሩም ደግሞ በየ15 ቀኑ ይቀየር ምናምን አሉ። እንኳን በ15 ቀን በ15 ወርም መምጣት አልቻለም። እዛው ያቅም ጉዳይ አለ። እዛው በቃ ተኛው። አሁን 1 ወር 2 ወር እያለ በቃ ተነስቼ ትምህርቴን እቀጥላለሁ ምናምን በቃ እያልኩኝ ነበረ። 1 አመት 2 አመት እያለ በጣም ከባድ ጊዜ ነበር ያሳለፍኩት። አይ ቲንክ ስንት አመትሽ ነበር በዚያ ጊዜ? የዛኔ 13 የዛሬ 8 አመት ነው የምናወራው ማለት ነው። የዛሬ በቃ 10 አመት ሊሆነኝ ነው። ግን 1 ወር 2 ወር እያለን እንደዛ አይደል? ከዛ መድኃኒቶችሽን ጨረስሽ? መድኃኒቱን ጨረስኩ፣ ግን ምንም ለውጥ የለም። ታዲያ ተንቀሳቀሽ ያለሽበት አካባቢ እንዴት ነው? እስቲ ንገረኝ። ገጠራማ ሲባል ምን አይነት አካባቢ ነው? መብራት አለ፣ ውሃ አለ፣ መንገድ አለ? ለምሳሌ ውሃ የወንዝ ውሃም አለ፣ የቧንቧ ውሃ አልፎ አልፎ አለ። መብራት የለም፣ ትራንስፖርትም የለም። ትራንስፖርት የምንጠቀመው እንትን ነው የሞተር ሳይክል እሱን ነው የምንጠቀመው። በቃ ያለንበት ቦታ በጣም አስቸጋሪ ነው። እንኳን እንደዚህ ለአካል ጉዳተኛ ይቅርና ለጤነኛ ሰው ብዙ ምቹ አይደለም። እሺ ከዛ ምን ተፈጠረ? እባክሽ ለተመልካቾቻችን ባንቺ አንደበት ሊሆን ይችላል፣ የግማሹ ስለማውቀው እንደ አዲስ ነው የምናዳምጣው እና እንዴው እየቀረብኝ እኮ ከዛ በቃ 8 አመት አሁን ስናገር በጣም ቀላል ነው የሆነብኝ፣ ግን ብዙ መከራዎችን ነበር ያሳለፍኩት እና ስትጠሪው በቁጥር በጣም ይቅርታ ችግር የለም። ስሜቱ በዚህ ስሜት ውስጥ እንድትገቢ አይደለም። እኔ ግን 8 አመት ቀላል ነው። በዚህ 8 አመት ውስጥ ብዙ ነገር አልፏል። ከዛ ምን ሆነ? ትንሽ ትንቶች አካባቢያችሁ ላይ ቴሌቪዥን የለም፣ መብራት የለም፣ ምን የለም።
ብዙ ኢትዮጵያውያን የሚያውቃሉ በባትሪ የሚሰሩ የሬዲዮ ፕሮግራሞችን በጣም ታዳምጫለሽ። ባትሪ ሲያልቅ ራሱ ፀሐይ ታወቀች። ለምን የሬዲዮ ፕሮግራሞች ኤፍኤም ምናምን የማዳመጥ እንትንሽ ጥሩ ነበር ከማውቀው አንፃር። እሺ ሬዲዮ ስታዳምጪ ቢለን እንቀጥል። እስከ 8 ዓመት ብዙ ችግሮችን ነው ያሳለፍኩት። እናቴ አባቴ ያው ትልቅ ሰው ነው። ትንሽ እናቴ እንትን ነች ወደ አባቴ አርጅቷ ግን እሷ ትለፋለች። በቃ ምግብ ለማብላት ራሱ ብዙ ልፋት ነው እንትን ያሳለፈችው። ካቴተሩ ሲበላሽም የእሷ ጭንቀት ነው የምታየው። ሰው ተሰብስቦ እስከወዘኝ ድረስ እንትን ነው ሲወጥረኝ በቃ አልችልም። በጣም ነው የማለቅሰው። እሷን ግን እነሱ ማስጨነቅ ብዙ ጥረት አደርጋለሁ፣ ግን በጣም ከባድ ጊዜ ነበር። በቃ ትለምናለች እኔን ለማኖር ከቤተክርስቲያን የሚመጣው ገንዘብ ግን በጣም ትንሽ ነው። የ4 ሰዓት የ5 ሰዓት መንገድ ተጉዛ 100 ብር ነው እንትን ምናምን የምታመጣው። እዚህ ሁላችንም የኢትዮጵያ እናቶች እጅግ በጣም እናከብራቸዋለን። ያመነች እናትን ደግሞ ሁልጊዜ በልባችን እያከበርንሽ ነው የምትኖረው። በቅርብ ጊዜ ውስጥ ደግሞ ትቀላቀይናለሽ እናምናለን። እሺ የነሱ ጭንቀት ነው እንትን የሚለኝ። እኔ በቃ አንድ እድናለሁ እያልኩ አመታቶች ሲቆጠር በቃ ቤትንም ለጌታ እኖራለሁ በሞትም ወደ ጌታ ብዬ ተስፋዬን እሱ ላይ አድርጌያለሁ። እነሱ ግን በጣም ነበር የሚጨነቁት። ጓደኞቼ ለማየት ሲመጡ ያለቅሳሉ። እኔ ግን በእነሱ ፊት አላለቅስም። በጌታ ሳይ በቃ ፈገግ እላለሁ፣ ስቃለሁ፣ እጫወታለሁ። እነሱ ከሄዱ በኋላ ነው መጋረጃ ምናምን ውስጥ ገብቼ ነው የማለቅሰው። እሷ ግን አትችልም። አባቴም በቃ በውስጡ ነው አባቴ የሚያለቅሰው። እሷ ግን አውጥታ ነው የምታለቅሰው። በቃ አትችልም። እህት ወንድሞችም ያው ብዙ አቅም ስለሌላቸው የነሱ ነገር ይሁን በቃ አርጎ ብዙ እንደዚህ ያለ ከ8 ዓመት በኋላ ሬዲዮ አዳምጣለሁ። በአብዛኛውም ስራው የኢትዮጵያ ሬዲዮ ነው። ጥራት የለውም እንጂ እንትን ይሰራል። የደቡብ ደግሞ እንትን ነው ጥራት አለው፣ ግን ብዙ እንትን የለው ማለት ስርጭቱ ይቆራረጣል። የኤፍኤም ሬዲዮ ነች። ይቆራረጣል እና ኢትዮጵያ ሬዲዮ እያዳመጥኩ አንድ ቀን በቲቪ በሽታ ዙሪያ ላይ ከጤና ጥበቃ ሚኒስቴር ተጋብዞ የመጡ ዶክተሮች ነበሩና ማብራሪያ ሲሰጡ በአጋጣሚ ሲከፍት እነሱን አገኘኋቸው። ከዛ እንትን ቀጥታ ላይ ምንድን ነው የቀጥታ ውይይት ነበር ይደውል ላይቭ ነበር። ለጥያቄ ለመጠየቅ ምናምን ልገባ ስል ኔትወርክ እኛ ጋር በጣም ስለሚያስቸግረኝ አልገባም፣ አልቻልኩም። እነሱ ከወጡ በኋላ ለጋዜጠኞቹ ምንድነው በድርጅቱ ስልክ በሬዲዮ ጣቢያው በሱ ስልክ ደወልኩ። አይሰራም፣ ይደረግለም ያነሳ ሰው የለም። ከዛ ከ15 ቀን በኋላ መሰለኝ የይሁድ መዝናኛ ፕሮግራም ነበርና እዛ ላይ ዝም ብዬ ገባሁ። አስተያየት ለመስጠት ነው የሚገቡት። እኔ ግን የራሴን እንትን ይዤ ነው የገባሁት። ጋዜጠኛው እግዚአብሔር ይስጠው እንትን ችግር ነገርኩት። እንደዚህ አቅርቦ ነበር። የጋዜጠኛውንም ስም ነግሬ እነሱን ለማግኘት አልቻልኩምና የኔን ስልክ ወይም ለሱ ስጥ ወይንም የሱን ስልክ ለመስጠት ብዬ ጠየቅኩት። እሱ እሺ ብሎ ከዛ ከሳምንት በኋላ ያ ጋዜጠኛ ደወለልኝ። ስልኬን ሰጥቶት ነበርና እሱ ሲደውልልኝ እንደዚህ ነው ታክሜ መዳን ይችላልው የሚድን በሽታ ነው፣ ግን በአቅም ማነስ ምክንያት መታከም አልቻልኩምና ዶክተሮቹን ለመጠየቅ ፈልጋለሁ፣ ለማውራት ፈልጋለሁ ብዬ ነገርኩት። እሺ ፈቃደኛ ከሆኑ ጠይቄ እሰጥሻለሁ አለ። እነሱም እግዚአብሔር ይስጣቸው ፈቃደኛ ሆኑ። ስልካቸውን ሰጠኝ። ከዛ ደወልኩላቸው። ስማቸው ዶክተር አንዳርጋቸውና ዶክተር ይወሰው ለኛ ቤተሰቦች ናቸው። ዶክተር አንዳርጋቸው ዶክተር ይወሰው። መጀመሪያ ዶክተር አንዳርጋቸው ነበር የደወለልኝ። ገና ስደውል በቃ እንትን እያለ ነበር። በጣም ማለት እንትኑ ስነግረው እንዴ እንደዛ ከሆነ ምን ችግር አለ? አንድ ሰው እንዴት ያቅተናል ብሎ በቃ ተስፋ ሰጠኝ።
አንድ ሰው እንዴት ያቅተናል? መታከም የሚችል ከሆነ እንደዚህ አንድ ሰው እደናለው እያለ እንዴት እኛ አንችልም ምናምን አለ። ከዛ ለዶክተር የውልሶም ደወልኩት። በቃ እሱም እንደዛ ነው ያለ። እሺ በቃ እንተባበራለን ምናምን አለ። እሺ ብዬ ግን ብዙ ሽንትና ሰገራ መቆጣጠር አልችልም አላልኩም ለነሱ ማለት ለነሱ ብያለሁ። ከዛ እሺ ማረፊያ ቦታም የለኝም፣ ከኔ ጋር የሚሄድም ሰው የለኝም፣ የሚያሳክመኝ ሰው ከጎኔ የሚሆን ሰው የለኝም አልኳቸው። ከዛ እሺ የሆነ ሰው አለ እና አውርቼው እነግርሻለሁ ብሎ ዶክተር አንዳርጋቸው ያንተን የኔ ስልክ ሰጣችሁ? አይደለም እሱ ላንተ ደወለልኝ። ከዛ አንተ የኔን ስልክ ከሱ ተቀበልክና ደወልክልኝ። በመጀመሪያው ቀን ስትደውል በቃ በሳቅ ነበር የተቀበልከኝ፣ እየሳቅ ነበር። ደስ ነው ያለኝ። በቃ አሁንም በቃ በጣም ነው ደስ ያለኝ። ከዛ ሽንትና ሰገራ መቆጣጠር አልችልም ብል አይወስዱኝም ብዬ እሱን አልነገርኩም። እሱን ደበቅኩ። ለምን ማን ይችላል እንደሱ። እሺ ደበቅሽ? እሱን አልተናገርኩም። ዝም ብዬ ከወገብ በታች አይሰራም እና መንቀሳቀስ መራመድ አልችልም፣ ግን ብታከም እድናለሁ ብዬ ለአንተም እንደዚሁ ነበር የነገርኩ። ከዛ በኋላ አይ እኛም እንደዚህ ታመን ነበር፣ እኔም ለ2 ዓመት እንደዚህ ሆኜ ባለቤትም እንደዚህ 6 ዓመት ምናምን ችግር የለም ምናምን ስትለኝ የዛን ቀንም አላወራሁም። እሱን አልነገርኩም ማለት ሰው እንደዛ ነገር ሲሰማ እንኳን ባዳ ሰው ይቅርና እህት ወንድሞቼ ራሱ ሲመጡ ካቴተር እጠብቃለሁ። አሁን አለፈ እኮ ያ የሚያስጨንቀው የሚደበቅበት ካቴተር መቆጣጠሩን ሰዎች ይፈራሉ ምናምን የሚለው ነገር አለፈ እኮ አይደለም? እሺ። እና ማለት ትንሽ የሚቀርቡኝ እህት ወንድሞቼ ጋር ችግር የለም ማለት ከእህትም ከወንድም የሚቀርቡ አለ። መጸየፍ እዛ እኔ እዚህ ጋር ማለት አጠገብ መቀመጥ ትቶ ሌላ አሪቆ መቀመጥ አለ። ለሱ ብሎ ይሸታል ምናምን ብሎ እነሱ ሲመጡ በብርድ ልብስ ይሸፈናለሁ። እዚህ ለቅጣው ብነግረው ደግሞ እና ያ ቤተሰብ ብለሽ ደበቅሽ። ለምን እንደዛ ከተናገርኩ ሀሳቡ ይቀየራል ብዬ እኔ በቃ ታክሜ መዳኔ ነው የሚታየና ደግሞ ከቤተሰብ አንድ ሰው ከአንቺ ጋር ይምጣ እናትሽ ትምጣ ምናምን ቢባል አትችልም እሷ። ለዛ ብዬ እሱን ደበቅኩና በኋላ እንደዛ ብለ እንዴ ስትነግረኝ ከሳምንት በኋላ ስትደውልልኝ እንደሱ አወራሁ። የነገርኩ በዛ ጊዜ ነው። እኛም እንደዚህ ነበረ ምናምን ስትለኝ እዛ እንደዚህ ሽንትና ሰገራ መቆጣጠር አልችልም እንዴት አደርጋለሁ እንዴ ያንቺን ሽንት ካልደፋይ ላንቺ እንደዚህ ካላደረግን የኛ ቆሞ መሄዳችን ምን ጥቅም አለው ስትለኝ በቃ ውስጥ ይርፋል። ለእናቴ ለቤተሰቦቼ ራሱ ይሄን ሂደቱን አልተናገርኩም። ሰኞ ለመውጣት ሐሙስ ቀን ነበር የሰሙት እነሱ። 2 ወር በመሃሉ አለፈ። በትራንስፖርት ምናምን እየተባባለ ማለት ነው። ምንም አልተናገርኩም። አሁን ያላስተዋልም እንግዲህ እንደዛ ማለት ነው። አሁን ገዛ እነሱ ለወረዳ ምናምን ተደወለ፣ ለቀበሌ ተደወለና ለትራንስፖርት የሚሆናትን ምናምን አግዟት ብሎ እነሱ ወረዳው ደወለላቸው። እሱን ሰምቶ ገበያውና ይሄ የቀበሌ እንትኑ አንድ ላይ ነበረና ገበያ ላይ እንዳለ ሰው ሰማ። እኔ አልተናገርኩም ለቤተሰቦቼ። እናቴ መታራሱ ምንድነው የሚሰማው ብላ ስጠይቀኝ አይ እንደዚህ ነው ያልነገርኳችሁ ባይሆንም ተስፋ ትቆርጣላችሁ ወደ
ወደ ጭንቀት ስለምትገቡ ከሆነ ብዬ ነው። ከሆነ ያወራሽ ለእናትሽ ምንም አልተናገርኩም። ካልሆነ እኔ በራሴ እኔ እችላለሁ። ቢሆንም በቃ ጭንቀቴ በውስጤ ይዛለሁ። እነሱ ግን ሰምቶ በጉጉት ሲጠብቁ አይሆንም ከተባለ በጣም እንትን ስለሚሉ ብዬ አልተናገርኳቸውም። ከዛ ሰኞ ለማውጣት ሐሙስ ዕለት ነው ከሀገር ምድሩ ተናወጠ ማለት ነው። ከዛ እየመጡ እንኳን ደስ አለሽ በቃ እንደዳንኩ ነው ሰው ሁሉ እየመጣ እንኳን ደስ አለሽ እንኳን እግዚአብሔር አሰበሽ ምናምን እያለ እየተባለ በቃ ወደዚህ መጣሁ። በዚህ አጋጣሚ ወደዚህ ስመጣ በጣም ፈርቼ ነበር። ወንድሜ ነበር ያመጣኝ ማለት ስመጣ ብዙ ነገሮች አሉ። ያ ቅድም እንደነገርኳችሁ እሱን ነበር የፈራሁት። ምግብ ምንም ባልበላም ችግር የለም ዋናው እሱ ነው ያስፈራኝ። ማነው እንዴት ነው የሚሆነው ብዬ የተጨነቅኩት ለሱ ነው። ግን ሲመጣ እናንተም በጣም በፍቅር ነበር የተቀበላችሁን። በቃ ቤተሰቦቼ ውስጥ እያለው ራሱ እንደዚህ ነፃነት ለእንትኑ ተሰምቶኝ አያውቅም ማለት የእናት የቤተሰቦችን ጭንቀት ስለምሰማ ሁሌ እጨነቃለሁ። እዚህ ግን የአእምሮ ነፃነት አገኘው። በቃ ደህና ሆንኩኝ። ሌላው ይሁንና የነሱ ናፍቆት ብቻ ነው አሁን እንትን የሚጎዳኝ እንጂ ሌላው ነገር ሁሉ ሙሉ ነው። እግዚአብሔር ይስጣቸው። ባይዘው ሲድምጽሽ ናሰይ አለው እኔ እንትን ብዬ በጣም ብዙ ቦታ ላይ ሄድኩኝ። ያው መጀመሪያ ስትመጣ እኮ ብዙ ምግብ ማትበላም ነበር ተፈራ ነበርና አንድ ቁርጥ ሲሰጥ አሁን እንትን ስትል መጀመሪያ እንደመጣች አንድ ቁርጥ ተሰጣት። አንድ ቁርጥ ላይ ራሱ ተመለስ ነበርና ለምን ምናምን እላታለሁ ትፈራለች። እና እቺ ነግሬያታለሁ ራሱ አንዳንድ ጊዜ የፈለከው ነገር ይሁን እንደዚህ ጋር ሽንት ቤት ነው ሊያውም ሰው እንደምትጠቀም አልነበረም የመሰለኝና ሰው ይዟት ሽንት ቤት የሚሄድ ነበር የመሰለኝ። እንደሱ አይደለም ብላ ስትነግረኝ ግን በቃ የፈለገው ነገር ይምጣ ተባብለን እንጀምረሽው እንጂ አበላም ነበር በጣም። ክቡራን ተመልካቾቻችን እንግዲህ የኔም ስሜት ያሐዘን አይደለም። አንዳንድ ነገሮች እየኮረኮሩኝ ነው የሚመጡትና ለኔም አዲስ ነው። ዝም ብለን እንደ ቤተሰብ እንኖራለን እንጂ አሁን የነገረችኝን ለኔም አልነገራ እስከዛሬ ድረስ በዚህ ባለፉት 2 ዓመታት ለኔም አልነገረችኝ እና ይቅር በይኝ ስሜትሽን አለመረዳት ስንኖር ዝም ብለን ስለሆነ ምን ነው ለኛ የሷ ካቲተር መኖር የሷ መቆጣጠር አለመቻል የምታስወግዳቸው ነገሮች ምንም ሁላችንም ከራሳችን የምናስወግደው የኛም የሚሸት የትም ቦታ ላይ በየመንገዱ የምናውቀው ሽታ ስለሆነ ብዙ እንትን የሚል አይደለም። ስለዚህ ስሜት ሰጥቶን አያውቅም። እሺ ከዛ በኋላ እዚህ ከመጣሽ በኋላ ምናልባት ለተመልካቾቻችን አንድ ነገር መናገር የምፈልገው አንዳንድ ጊዜ እባካችሁ አንዳንድ ጊዜ ትንሽ የሚመስሉን ነገሮች ለውጥ ያመጣሉ። በመጀመሪያ ደረጃ ደውላ ያገኘችው ጋዜጠኛ እንደማንኛውም ሰው አናግራት ቢዘላት ኖሮ እንዲህ ቦታ ላይ ሲል የነሱን አድራሻ ፈልጎ የዶክተር አንዳርጋቸውና የዶክተር የውልሰውን ስልክ መስጠቱ እና ዶክተር አንዳርጋቸው ደግሞ አዲስ አበባ በሄድና ለስትርጅናለው ካለች በኋላ አንድ ሰው አናጣም ብሎ ከኛ ጋር ማገናኘታቸው እነኚህ ያመጡት እርምጃዎች አሉ። ተራሶ በዚህ ታሪክ በዛ ያበቃል። ይህ ከ2 ዓመት በፊት በገጠራማዋ የደቡብ ክልል በቆጫ ወረዳ ያሳለፍሽው ነው። መጣችና ደግሞ 2 ዓመት እዚህ ከኛ ቤተሰብ ጋር ተቀላቅላ ኑሮ ተጀመረ። ኑሮ ሲጀመር እንግዲህ ምን ማድረግ ቻለ? የኛም አብረን ማውራት እንችላለን። እንዴት ነበር ቆይታሽ? ለተመልካቾቻችን ነገር የለን የሕክምናሽን አሁን ያለሽበት በዛው መሀል አንዳንድ ነገሮችን እያነሳን ደግሞ እናወራ። እዚህ ከመጣሁ በኋላ አሪፍ አቀባበላቸው ማለት ፍቅራቸውም በጣም ደስ ይላል። ጥሩ ነው። በቃ ስጋት ማለት ያለ ስጋት ነው ያለ ስቅቀን ነው የምኖረው ሳልሳቀቅ በቃ ማለት
እኔ ጋር ሰው እንዴት ነው የሚሆነው ብዬ በጣም እሳያለሁ ፈድቼ ነበርና ልጃችሁም እግዚአብሔር ይባርካት ከኔ አጠገብ አትለይም። እኔ ጋር እየመጣች ታጫውተኛለች። በቃ እንደ ደህና ሰው ነው ቆጥራ ሚስጥረኛ ነች። አሁንማ ባይ ዘ ዌይ አብሳላት እጅግ በጣም የምርጥ ወዳጇ ነች። አብረው ነው አንድ መኝታ ላይ ረጅም ሰዓት የሚያሳልፉት። እንዳውም ጸብ የሚመጣው ሂጂና ወደ ክፍልሽ ተኚ በሚለው እሱ ላይ እና ሚስጥር ያወራሉ፣ ይቦጭቁናል፣ በሳይን ላንጉዌጅ ከሩቅ ያወሩብናል። እሱን በብቻችን ወደ ሕክምናችን እንምጣና ከዛ በኋላ ሕክምናዎችን ሞከርንና ምንድን ነው ያለሽ ስሜትና የሕክምና ውጤት? ከዛ የተለያዩ ሕክምናዎችን ሞከርን አይደል? ለምሳሌ ጴጥሮስ ነው መጀመሪያ ሄድ ነው። መጀመሪያ ሲመጣ እንደዚህ እቆያለሁ ብዬ አላሰብኩም። ማለት ከእናቴ ከአባቴ ተለይቼ እንደዚህ እቆያለሁ ብዬ አላሰብኩም። ግን እንደመጣው በቃ ታክሜ ድኜ በ2 ወር ውስጥ ያኛው ነው ማስበው። በቃ ቢያንስ ቢበዛ በ5 ወር ውስጥ በእግሬ እራመዳለሁ ብዬ ነበር። እንደዛ ነበር ያሰብኩት። መጥቼ ጥቁር ጴጥሮስ ሆስፒታል ሄደ። ጥሩ ነበር እንትኑ ሂደቱ ጥሩ ነበረ። እዛ ብዙ ምርመራዎች ተደረጉልኝ፣ ግን ምንም ሊያገኙ አልቻሉም። እዛ ችግሩ አልታወቀም ነው። ቲቪው ድኗል ነው እየተባለ ከቲቪው ድነሻል። ኒውሮሎጂስቶች አዩ፣ ሌሎችም ብዙ ስፔሻሊስቶች አዩና የመጨረሻ ነገር የነገሩን ለረጅም አመታት መቆየትሽ ቶሎ ብትመጣ መፍትሄ ያገኝ ነበር፣ በፊዚዮቴራፒ በሌሎችም እንትኖች መፍትሄ ያገኝ ነበር። ግን ረጅም አመት መሆኑ መፍትሄ ልንሰጥ አልቻልንም አሉ። ግን ተስፋም አልቆረጥንም። ከዛ በኋላ እንደገና ቆየንና ዝም ብለን መኖር ጀመርን። በኋላ ላይ ደግሞ ትንሽ ሳንቲም ስናገኝ ያው የጥይት ጉዳይ ነው። ሳንቲም በሆነ አጋጣሚ ስናገኝ ደግሞ ሌሎች ስፔሻሊስቶች ጋር ሄደን ምርመራዎችን አደረግን አይደል? እንደው በኋላ ላይ ሌላ ብዙ ተአምር አለ፣ ብዙ ድንቅ ነገር አላች። እንደምታለቅሰው ብቻ አይደለም። እነኚህ በሙሉ እንግዲህ የሕክምና ውጤቶቿ ናቸው። እነኚህ 1 2 3 4 ሲዲዎች ያን ሲዲ ያለ እዚህ አክሶን የተነሳሽው ሲቲ ስካን እና ኤምአርአይ ያለ ስለዚህ ሲቲ ስካን እነኚህ ሁሉ ምርመራ ኤምአርአይ ይሄኛው ምናምን አድርገን የተለያየ ምርመራዎችን ስፓይናሉን ኤምአርአይ ሁሉ አይተናል። ሲቲ ስካኖችን በተደጋጋሚ የተለያዩ ደግሞ ስፔሻሊስቶች አዩዋትና ፊዚዮቴራፒ ተሞክር እነኚህ ሁሉ ወጪዎች አወጣን። አሁንም የወጪ ችግር የለብንም፣ የገንዘብ አይደለም። ግን ፊዚዮቴራፒ ተሞክር ተባለና ከሳሪ ጋራ እየተመላለሳችሁ ፊዚዮቴራፒ ጀመራችሁ። እስቲ ያው ይሄድን ያው ፊዚዮቴራፒ ያስፈልጋል ስለተባለ ቤት ውስጥ ከምትሆነው ወጣ ብላ ለሷም ትንሽ ቀለል እንዲላት ተብሎ እየሄድን ነበርና አብረን እየሰራን ነበር። የተወሰነ ጊዜ ይሰራል። ከዛ ቤት ውስጥም አንድ ማሽን አድርገን ለመሞከርን እንግዲህ ሁሉም ነገር የሚሆነው በጊዜውና በእግዚአብሔር ፍቃድ ነው የሚሆነው። የመዳኗን ነገር እንጠብቃለን። ግን በእንደዚህ አይነት ጉዞ ላይ ያለ ሌላ ነገር አጋጠመን። እንግዲህ አመነች ችግር አለባት። ኮሜንት ላይ መከራት በደንብ አድርጋችሁ መከራት። አሁንም ድረስ ችግር አለባት። የሚፈታ ችግር አይመስልም። እንግዲህ እናንተ ምክር ከታከለበት ሊፈታ ይችላል። አለብሽ አይደለ? እስቲ እኔ ሳልናገር ነገር አይችልም። ከውይይቱ እስካሁን ድረስ ስታወራ የነበረው ችግር 100% አልተቀረፈም። ለምሳሌ ያለ ካቴተር ይመከራል። ካቴተር እያለ ካቴተሩ እምቢ ቢልሽ ውስጥ ደግሞ የሆነ ህመም ሲሰማሽ አትነግሪም። ችግር ነው። እኛ ደግሞ አንጠነቆል በምን እንወቅልሽ? ስለዚህ ይሄ ችግር ተፈጠረ። ካቴተሩ አለ። በረጅም አመት ስንት አመት ተጠቀምሽ በካቴተር?
እንግዲህ የህክምና ባለሙያዎች በደንብ እስቲ ይሄንን አዳምጡ። 9 ዓመት ያለማቋረጥ በካቴተር መኖር ራሱ የካቴተር ቁጥሩ ራሱ እየተቀየረባት ማለት ነው። 14 ነበር ጀመረው የካቴተሩ ውስጥ መቀመጥ ባዕድ የሆነ ነገር ካቴተርን ሰውነት ውስጥ አስቀምጦ ለ9 ዓመት መቀመጥ ራሱ ይሄ ነው አይባልም፣ ታምር ነውና የሽንቷ ከለር መቀየር ጀመረ። የሚደፋው ሽንት ከለሩ አለው ደግሞ ሽታማ መጣ። ከዛ ላይ ደግሞ ደም እየቀላቀለ መምጣት ጀመረ። ከዛ አንድ አጋጣሚ ጤና ጣቢያ ነበር የምናስቀይረው በኤመርጀንሲ። ልክ እንደ ጮማ የሚመስል ነገር የለም እንደሱ እንትን ውስጥ የካቴተሩ ገመድ ውስጥ ይረጋልና ባግ ውስጥም ሲሆን እንደዛ ሆነ። ታውሽ አይደለ? እስቲ እሱን አሳጫዎች ባንቺ አንደበት እንስማ። ለ9 ዓመት ያክል በካቴተር ነበር የሚጠቀመው። በአጋጣሚ ህመም ተሰምቶኝ ሐኪም ቤት ለምርመራ ወሰዳችሁ። ሳትናገሪ ቆይተሽ ነው? እሺ ሄድኩኝ። እዛ ምንድነው ጤና ጣቢያ ሄድንና ጤና ጣቢያ ካቴተር ሲቀይሩ ሁሌም እንትን ይሉኛል፣ ይቆጡኛል። ቶሎ አስቀይር፣ ደግሞ ምርመራ ይደረግ፣ ይሄ እንደዚህ ይጎዳሻል ምናምን ይሉኛል። የሽንት ምርመራ አደረግን አይደል? የሽንትና አልትራሳውንድ አደረግን። በስተመጨረሻ ግን እኔም ተቆጣሁ፣ ካቴተሩ ይውጣ። ትልቁና ባለሙያ ባንሆነው ካቴተሩ ይሄን ያህል ከተጠቀመ ይቅርታ፣ ይሄን ያህል ከተቀመጠ ምንድነው መቆጣጠር አትችይም ወይ? እሱ ከሆነ ችግር የለውም፣ ወይንስ ደግሞ መውጣት አይችልም? መፍሰስ ካልቻለ ካቴተሩ ግዴታ ነው። ግን መቆጣጠር አለመቻል ግን በዳይፐር መከላከል ይቻላል። መቆጣጠር ከቻልሽ በዳይፐር ለምን አይሆንም? ስለካ ምንድን ነበር የፈራሽ? ወጪ። አንደኛው ወጪ፣ ሁለተኛው ደግሞ ነፃነት ማለት ሰው ለሰዎች ፈርቼ ማለት ነው። ሽታ ምናምን ይኖራል ብዬ ፈርቼ ይሄን ያህል ጊዜ ከኛ ጋር ቆይታም ይሄን እንግዲህ ቀደም እንዳለች ነፃነት አለኝ ትላለች። ሙከራት ፈሪ ነች። አንደኛ ካቴተር በየጊዜው መግዛት ለኛ ቤተሰቦች ወጪ ይሆንባቸዋል ብናስባ፣ ሁለተኛ ደግሞ ከካቴተር ከባጎስ ሽንቱን መድፋት ይሻላል የዳይፐሩን መቀየር እንቆጣሉ ብዬ ነው አለችና አናደደችኝ። በጣም ነው ያናደደችኝ። እንዴት ያለች ምናምን ብዬ በሸቀንና ወደ አዲስ ህይወት አንተ ችግር ወደ አዲስ ህይወት ሆስፒታል ይዘናት ሄድን። የግል ሐኪማችን አለ፣ እሱ ጋር ወሰድናትና ምርመራ አደረግሽ። ከሳሪ ጋር ነበር የሄዳችሁት። ችግር ነው ካቴተሩ ይወጣ ተባለ። ካቴተሩ ወጣና እስቲ እንሞክረው ተብሎ በዳይፐር ሲታይ ከፋው ሲታይ እኮ አልትራሳውንዱ ሲቲ ስካኑም ሲታይ ካቴተሩ ሲወጣ የኛ ውስጥ የሚቀር ሽንት ስለሌለ መጠቀም ትችላለች ተባለ። ዝም ብሎ ይፈሳል ነው እንጂ ስለዚህ መቆጣጠር እዛው ተጠራቅሞ የሚቀመጥ የለም። ዝም ብሎ ይፈሳል እና ዝም ብሎ መፍሰሱ ለኛ ፈርታለች። ዳይፐሩ በቃ ዳይፐሩ ተሆኖ ቀይራ አንጎ ወደዛ ጣሉት ማለቱ እሱ ነው የከበዳት። ራሳ ደግሞ ዳይፐሩን ነቅላ ደግሞ ሆስፒታል ማነው ወደ ሽንት ቤት ሄዳ ራሷም ስለማትጥል ካልጋም ስለማትነሳ አይደል? እሺ ከዛ ዳይፐሩ ተጀመረ። አሁን እንግዲህ ወደሚገርሙ ታምሮች ላይ ልንመጣ ነው። ለኛም ለህክምና ባለሙያዎችም እዚህ ጋር እንግዲህ ብዙ የህክምና ውጤቶች ናቸው ያሉት። አንደኛውን ብናወጣው እዛው አዲስ ህይወት በዚህ በሄድንበት ጊዜ ውስጥ 2 ምርመራዎች ነበር ያደረግሽው። አልትራሳውንድ እና ሲቲ ስካን። ያው የሲቲ ስካን ውጤት ይዘን ሄድን። ከባድ ያው ሰርጀሪ መደረግ አለባት። ትልቅ ስለሆነ ድንጋዩ ግዴታ በሰርጀሪ መውጣት አለበት። ያው በውስጥ ለውስጥ በሌላ መሳሪያ ቢሆን ምናልባት ክሊር ላይሆን ስለሚችል ተባለና እዛ ሳለ ልክ እንደዛ ሲል በጣም ወደ የደነገጠችውና የሆነ ቅዝቅዝ ያላት ነገር ይመስለው ድንግጥ ብላለችና እኔም በጣም ደንግጣለች ሲባል ሰምቻለሁ። አዎ ደንግጣለች። እንስማታ ለምንድነው ቅድም ገና ሲባል ማለት ድንጋዩ ከፍ ያለ ነው ለ2 ሴንቲሜትር በባለሙያዎች ማይነስ ሲታይ ትልቅ ነው። ያንንም ያህል ድንጋይ
በሌላ አይነት ለማውጣት የሚቻልበት ኦፕሽን ሬር ነው። ራሱ አይወጣም። ራሱ እንደማይወጣ የታወቀ ነው። ግን በጨረር ሰባብሮ ማውጣት እንደዚህ የሚሉትም ሬር ነው። ግን አንቺ ቀዶ ጥገና ሲባል ምን ተሰማሽ? አመን ደንግጫለሁ። በሰዓቱ በጣም ነበር የፈራሁት። ማለት ቀዶ ጥገና ሲባል በጣም ነው የምፈራው። እንኳን እሱ መርፌ መወጋትን በጣም ነበር የምፈራው ከዚህ በፊት እና በጣም ነበር የተነለቀጥኩት። ያ ከሆነ በኋላ እንግዲህ ክቡራን ተመልካቾቻችን በንጋታው የሆስፒታል መሄድ ነበረብኝ ለራሴ ጉዳይ። ስለዚህ ያን የግል ሐኪማችንን በጣም የምናከብረው የግል ሐኪም አለን። እሱ ሐኪም ጋር ሄድኩኝና እንዴት ነው ሁኔታው ብዬ ጠየቅኩት። አስረዳኝ። 2.2 ሴንቲሜትር የሚል እንግዲህ እዚህ ጋር ያው there is 2.2 ሴንቲሜትር measuring stone ነው የሚለው in the bladder so ይሄንን ያህል ጠጠር ወይም ድንጋይ ሰባብረን በጨረር እንኳን ብናወጣው ረጅም ጊዜ ይፈጃል። ያ ደግሞ ለሷ ጥሩ አይደለም። ረጅም ጊዜ ከመውሰድ በላይ ደግሞ ስብርባሪዎችም ሊቀሩ ይችላሉ። ስለዚህ ሊቀር የሚችለው ቀዶ እንዳለ ሳይሰባበር ሙሉዋን ማውጣት ነው በሚለው ተስማማን። እሺ እንግዲያውስ እንዴት እናደርግ የገንዘቡ ጉዳይ ሲባል ሪሴፕሽን ጠይቅ ተባልኩና ሄጄ አንድ 70 ሺህ ብር ያስፈልጋል። ይበቃል ነው ያስጨምራል። 70 ሺህ ብር ታስይዙና ካስጨመረ ትጨምራላችሁ። ብዙ ጊዜ ደግሞ ከልምድ አንፃር ተበላሽ ሕክምና ላይ አይሆንም፣ ተጨማሪዎች ይኖራሉ፣ የተለያዩ ወጪዎች ተጨማሪ ሊኖር ይችላል የሚለውን አሰብንና ቤት መጣሁኝ። ቀጥታ መጥቼ ምንድን ነበር ያልኩሽ? 70 ሺህ ምናምን ክፈሉና ቀዶ ጥገና ይደረጋል፣ ግን ችግር የለውም ውሃ ጠጪ፣ ውሃ በደንብ ጠጪና ይወጣል፣ ችግር የለም ብለህ ቀለል አድርገህ ነበር የነገርከኝ። ከዛ በመንግስት በግል ሆስፒታል ነው ይሄን ሕክምና እየተከታተልን ነበር ነው። ስለዚህ የመንግስት ሆስፒታሎች አብረው ስለሚሰሩ እዛም ማነጋገርን ቢሆን ይሰራላታል ብዬ አቅጄ ነበር። ግን በሁለተኛው ቀን ወደ ቤት ስመጣ አቢነች ንገሪው ትላለች። አንቺ ደግሞ አልነግርም ትያለሽ። እንግዲህ ተመልካቾቻችን ምን እንደሆነ እንደው አይገመትም ተመልካቾቻችን። ልጄ ንገሪው ትላለች። እሷ ደግሞ ምንድነው እያልኩኝ ብዙ ጊዜ እንደምታዩት አይናፋር ነኝ፣ ጸጥታ ነው የምታበዛው። አልነግርም ማለችኝ። ምንድነው የተከሰተው? እስቲ እባክሽ ለኔ ቆይተሽ እንደነገርሽኝና እንዳሳየሽኝ እስቲ ለተመልካቾች ንገሪኝ። እንግዲህ ሆስፒታል ሲቲ ስካን ተነስቼ ነበርና የሲቲ ስካኑ ውጤት ሲመጣ በጣም ትልቅ ድንጋይ አለ በሽንት ፊኛ ውስጥ። ስለዚህ ቀዶ ጥገና መደረግ አለብሽ ተብዬ ነበረ። በዛን ሰዓት እሱን ስሰማ ውጤቱን ስሰማ በጣም ነበር የደነገጥኩት። በጣም ፈርቻለሁ። እንደዚህ ሆኜ እንደዚህ አካል ጉዳተኛ ሆኜ ደግሞ ሌላ ስሜት ሌላ ቀዶ ጥገና ሲደረግ ያለው ስሜት አስቤ በጣም ነበር የፈራሁትና እንደዛ ሰምተን ወደ ቤት ተመለስን። ውጤቱን ሰምተን ቤት ተመለስኩኝ። ከዛ እንደገባው በቃ ሌላ አማራጭም የለንም። ስለዚህ መጽሐፍ ቅዱስ አነባለሁ። ከእግዚአብሔር ጋር ያለኝን ችግርን ከሱ ጋር እያወራው በጸሎት ወደሱ ቀረብኩኝ። ከዛ በመሃል ደግሞ በሁለተኛው ቀን በጣም ከባድ ህመም ነበር የተሰማኝ እና ህመሙ ከበፊቱ በጣም ለየት ይላል እና ምን እንደሆነ አላወኩም። በሰዓቱ እንደዚህ ድንጋይ ይወጣል ምናምን ብዬ አላሰብኩም ነበርና ዳይፐር ሲቀይር በኋላ ላይ ዳይፐሩን ሲቀይር ድንጋይ በሽንት መልክ ወጥቶ አገኘሁትና ይሄ ለኔ ተአምር ነው ማለት። የህክምና ባለሙያዎቹም አስደንግጠውን ነበር ማለት እንትኑ ሲነግሩን በጣም ደነገጥን ሁላችንም። ግን እግዚአብሔር በመሃሉ ተአምር ሰራና ድንጋዩ ወጣ። የሚያክል ድንጋይ ትልቅ ሆነን ለመናገር እንግዲህ ለታሪክ የሚቀመጥ በኋላም ደግሞ በሽንት ፊኛ ውስጥም በኩላሊት ውስጥም የሚገኙ ድንጋዮች ዝርያቸው የተለያየ ስለሚሆን እንግዲህ ጠጠሮችም ተጠራቅመው ወደ ድንጋይነት የሚቀየሩ የድንጋዩ ምንነት ለማረጋገጥ ወደ ምርመራም ስለሚያስፈልገን ለእኛም ደግሞ ለታሪክ ይቀመጥ ብለን ይዘናል። 2.2 ሴንቲሜትር ማለት በጣም ትልቅ ነው በሕክምና ቋንቋ። በኦፕራሲዮን በቀዶ ጥገና ለመውጣት የሚወጣ ነው እንጂ በሌላ አይነት ኦፕሽን ለማውጣት አስቸጋሪ የሆነ ክብደት ያለው ድንጋይ ነበር። እግዚአብሔር አምላክ ረድቷት ወጥቶላታል። ከዛ በኋላ እንዴት ነው አሁን
ስሜቱን አንቺ ስለምታውቂው የሽንት ጉዳይ ከዛ በኋላ ያ ከባዱ ህመም አሁን የለም። ካቴተሩ ከወጣ በኋላ ለትንሽ ጊዜ በጣም ህመሙ ነበረ። አሁን ግን ያን ያክል የለም። አልፎ አልፎ ሽንት ስመጣ ትንሽ ቆንጠጥ ማድረግ ባህሪ ያለው እንጂ ያን ያክል የለም። ደህና ነኝ ማለት ነው። እንግዲህ ተመልካቾቻችን ፊት አንድ ጥያቄ ልጠይቅ ነው። ካቴተሩ ለረጅም ለ9 ዓመት ተጠቅማለች። አሁንም የሆነ መሀል ላይ ካቴተር እያለች ትጠይቀኛለች። ለምን ነው ወደ ካቴተር መመለስ የምትፈልጊው? ወጪው ይሄኛው የካቴተሩ በ15 ቀን አንዴ ነው የሚቀየረው። ለዛም ትንሽ ነው ወጪው። ዳይፐሩ ግን በ15 ቀን ውስጥ ብዙ ብር ነው የሚወጣው። እሱ በጣም ይከብዳል። ገምገማለሽ እሱ በኋላ የምናወራበታለን። የዳይፐር ችግር የለብንም። እንደው ይህን ችግር እንዳታነሽ ስንል እኮ አገዛዛችን ራሱ ቀይረን አይደለ ቀይረን 10 የነበረው እኮ በቃ ብለን እኮ በማዳበሪያ ማምጣት ጀምረናል። ኮምፎርት የፈረንሳይ ይሻልሻል እንግሊዝ ይሄ ሌላ ጉዳይም ሰው ያወጣል። ድሮም ደግሞ ለሱስ ሙሉ ምን እናወጣል ነበር። ስለዚህ ይሄ የሚከብድ አይደለም። ይችን አፍጻፍ አድርጎላት እንድታርም መልሶ ወደ ካቴተር መሄዱ ሐኪሞች እስካላሉን ድረስ በዳይፐር መጠቀምሽን የምንደግፈው ነው። ወጪው አይከብድም። ለምን ያለው በሽታ በካቴተሩ ላይ ሆና ያላት ህመም ነበረ። ቁርጠቱ፣ ወገብሽ መውጋቱ ምናምን በዛም ብዙዎች ነበር አለምባሽን የሚያመጡት ነገሮች እነሱ የሉ። ስለዚህ እነሱ ከሌሉ ደግሞ አይከብድም። ዋናውኛ እኮ ህመምሽን ሙሉ ለሙሉ የሆነ ነገር ባይስተካከል ህመምሽን ቀንሶ ቢያስ ከህመም ነፃ ያለ ነገር እንትወኝ ነው። ስለዚህ ከብደን እስካልተባልሽ ድረስ አመሰግናችኋለሁ። አይ ብዙ ጊዜ ብያለሁ። አሁን እንግዲህ ተመልካቾቻችን ፊት ልና አሁን መሀል ላይ እቺን ሐሳብ ታነሻለሽ። ወደ ጨዋታ ልውሰድሽ። አንድ ነገር ደግሞ እስቲ አውቂልኝ እስቲ እባክሽ። እስቲ እንስማኛው ራሱ የቤትን 5ኛ ልጅ ነኝ ነው ያልሽኝ። 7 ናቸው በአጠቃላይ። እናትሽ ማንን ነው? ሁሉም ሰው እኔን ነው ወደ እኔ ነው። እኔም እናትሽ ማንን ነው ብዬ ዝም ያልኩት ምን እሺ፣ ሁሉም ሰው አንቺን ነው የሚወደው። እሺ፣ ምክንያቱ አልገባኝም። ግን ብዙ ሰዎች በቃ ቤተሰቦች እንኳን ቤተሰቦች ይቅርና ጎረቤት ምናምን ሁሉም ሰው በቃ ይወዱኛል። የነገ ታናሾችም ይሁኑ ታላላቆችም በጣም ነው የሚወዱኝ። ወደ እኔ ነው ትኩረታቸው። በመሃል ይሄ ተፈጠረና ከነሱ ለየኝ እንጂ በጣም ነበር የሚወዱኝ ሁሉ። ተመልካቾቻችንም እርግጠኛ ነኝ ዛሬ በዚህ በትንሽ ደቂቃ ውስጥ በጣም እንደሚወዱሽ ታስታውቂያለሽ። እኛም አናውቀውም ምክንያት እንወድሻለን። እኛም እንወዳቸዋለን። የአካባቢ ሰው ሰፈርም በጣም ቤተክርስቲያንም ያኔ በህፃናት ጓር አገለግል ነበርና ኦኬ ያደግሽው የኢትዮጵያ ቃለ ሕይወት ቤተክርስቲያን ውስጥ ነው ያደግሽው ከህፃንነትሽ ጀምሮና እዛ ኳየር ታገለግይ ነበር። እሺ በዛን ሰዓት አብረን በቡድን ነው የምናገለግለው። አገልግለን ስንወርድም በቃ ህዝቡ ትኩረት የሚሰጠው ለኔ ነው ማለት አስተያየት ምናምን በቃ ጎበዝ በርቻ አንቺ ገና እንደዚህ ብሎ ምክር የሚሰጡ ለኔ ነው። ምክንያቱ አልገባኝም። ባንቺ አብረን ነው የምንዘምረው ዝማሬሽ ነክቶናል ምናምን በግል እንደዘመርኩ አይነት አርጎ ነበር የሚያወሩ። ስታመም ሁሉም ሰው ነው ያለው ልባቸው የተሰበረው ማለት ነው። በጣም ጠብቆኝ ነበረ። በመንፈሳዊ ህይወትም በጣም ነበር የጠበቁኝ። ያው ካሁን በኋላ እቀጥላለሁ ብዬ ተስፋ አደርጋለሁ። ጨዋታ ያመጣል። ተመልካቾቻችን እኔም ዝም ብዬ እንደምትዘምር ጭምጭምታ ሰማለሁ። በኋላ ላይ እናወራለን። ያበረታታናት ስለሆነ እኔም ልስማና እስቲ እባክሽ አንድ ዝማሬ እኔም እኩል ነው የምሰማው። እስቲ ለተመልካቾቻችን ከልብሽ የተሰማሽን የማንን መዝሙር እባክሽ ትጫወቺልናለሽ? አዲስ ዓለም ታውቂያታለሽ? እሺ እኔ አላውቃትም ዝማሬዋን። እስቲ እባክሽ ካንቺ ልስማው። በዙሪያዬ ያለው ችግር ይህን ባይነግረኝ ነገርሽ ሞተ ተቀበረ አበቃ ቢለኝ አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ
ዛሬም በዙፋኑ ይተጋል ስለኔ ከፍታ። እኔም አምነው ጨለማ ሽበራል ያለኝ ነው። እኔም አምነው ጨለማ ሽበራል ያለኝ ነው። እኔም አምነው ተራራሽ ይናዳል ያለኝ ነው። እኔም አምነው ተራራሽ ይናዳል ያለኝ ነው። አላምንም እውነታን አላምንም ችግርን እግዚአብሔርን አምነዋለሁ ይሰራል ነገርን። እግዚአብሔርን አምነዋለሁ ይሰራል ነገርን። እግዚአብሔርን አምነዋለሁ ይከፍታል መቃብርን። እግዚአብሔርን አምነዋለሁ ይከፍታል መቃብርን። ልብን ልጣል እንጂ በሚያስተለው ጌታ በእርሱ ተደግፌ ጉልበቴን ላበርታ። ታምራት ያሳየኛል ጌታ ታምራት ያሳየኛል ጌታ ታምራት ያሳየኛል ጌታ ታምራት ያሳየኛል ጌታ። አሜን። እጅግ በጣም እናመሰግናለን። እንግዲህ ቃለ ሕይወት ቤተክርስቲያን ነው ያደገችው። እኔ ደግሞ ካቶሊካዊት ቤተክርስቲያን ነች ያሳደገችኝ። ሳሪ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ያሳደገች። ሁላችንም ግን በክርስትና ሕይወታችን ውስጥ አንድ የሚያደርገን የእግዚአብሔር አምላክ ታላቅነትና ኃያልነት የክንደ ብርቱ ኢየሱስ መወለድ መሀላችን እንዳለ እናምናለን። ስለዚህ በቀጣይ ሕይወቷ ዝማሬ እንደምታገለግልም እንዲሁ ሁኔታዎች እየነገሩን ያለውና አሁን ባለው ሕይወትሽ እንግዲህ ከዝማሬ ጋር ባለው ሕይወትሽ ምን ደረጃ ላይ ነው ያለሽው? እንዴትስ ወደዚህ መጣን? ድንገት ነውና የመጣ ነው። እባክሽ እስቲ ለተመልካቾች አሁን ባለው ሕይወቴ ያው መዝሙር ለመዘመር ዝግጅት እያደረኩ ነው ያለሁት እና በጎን ለጎን ደግሞ የሙዚቃ መሳሪያ ለመጫወት ጀምሬያለሁ። ትምህርት የሙዚቃ መሳሪያ ኪቦርድ ሰምተሽ ጀምረሻል። በልጅነትሽ ፍላጎቱ ነበር እንደነገርሽኝ ከሆነ? ፍላጎቱ በጣም ነበረ። ያው እኛ ጋር የሚገኘው እንትኑ ነው ይሄ ጊታር ነው ነበረ እንጂ ኪቦርድ አልነበረም በፊት እና እሱን ለመጫወት በጣም ፍላጎት ነበረ። ግን እንትኑ በአጋጣሚ ታመምኩኛ። እሱን እንትን እያደረኩ ማለት ሐሳቡ አለኝ ግን ለማነጋገር እያሰብኩ እያለ በመሃሉ ታመመ ተውኩት እንጂ ወደዚህ መጥቼም ለእናንተም አላወራኋቸው ነበርና አሁን በቸርች እሄዳለሁ። እዛ ሲሄድ ሰሞኑን ማለት ትንሽ ቆይቷል፣ አንድ ወር አካባቢ ይሆናል እና የሆነ ልጆች የኪቦርድ ትምህርት ጨርሶ ሲመረቁ አይቼ በጣም ነበር የቀናውባቸው እና መጥቼም አልተናገርኳቸውም ለእናንተ። በምን እንዳወቃቸው እኔ እንጃ። እንግዲህ በውስጥ ያለው እናንተ ተመካከራችሁ የሙዚቃ መሳሪያ ብትጀምሪ ምን ይመስልሻል ብላችሁ ሲጠይቁኝ በጣም ደስ ብሎኝ ደስ አለኝ። ከዛ ጀመርኩኝ። አሁን እግዚአብሔር ይስጣችሁ። አሁን በሂደት ላይ ነው እሱ። አዎ በምን እንዳወቃቸው ያው ምንም ማወቅ አይጠበቅም። ልጃችን ነሽ። አባትና እናት ደግሞ የልጆቻቸውን ዝንባሌ ማወቅ ግንባር ቀደም ነው። ስለዚህ ያለሽን አካሄድ በማየት ነው ዝንባሌሽ ሜቢ ወደዚህ ሊሆን ይችላል በሚለው ወደ ሙዚቃ መሳሪያው አምጥተን ሙዚቃ መሳሪያው ካወቅሽ በኋላ ወደ ዝማሬ ሄድ ነው። ይሄንን ካልን እንግዲህ አንድ የመጨረሻ ጥያቄና የመጨረሻ ጨዋታ ላወጣል። አንድ የመጨረሻ ጥያቄና የመጨረሻ ጨዋታ ላወጣል። እንግዲህ ክቡራን ተመልካቾቻችን በአገር ውስጥም በውጭም ሆናችሁ የምትከታተሉ ተመልካቾቻችን አንድ ሁላችንም የምናውቀው ነገር አለን። አብሶ ደግሞ በተለይ ከኢትዮጵያ ውጭ የሚኖሩ ሰዎች ከኢትዮጵያ ሲወጡ ከእናትና ከአባታቸው ሲለዩ 1 ዓመት ቆያለሁ ወይ 2 ዓመት ቆያለሁ ወይ 3 ዓመት ቆያለሁ ብለው ሄደው ነው ለረጅም ጊዜ የሚቆዩትና አንቺ ወደ አዲስ አበባ መጥተሽ እኛ ጋር አስተቀላቀይ በጣም ረዘመ ከተባለ 5 ወር ምናምን ነው አይደል? 2 ዓመት ከእናት ተለይቶ መኖር ምን ይመስላልና ያንቺና የእናትሽን ግንኙነት ያው እናት መቼ ፍቅር ነች። እስቲ ያንቺ ነገር። እኔ ስመጣ እንደዚህ ቆያለሁ ብዬ አላሰብኩም ነበር።
ወዲያውኑ ታክሜ እመለሳለሁ ብዬ ነበር ያሰብኩት። ያው እንዳሰብኩት ባይሆንም ያው ጥሩ ነው። ቢሆንም ያው የእናቴ ፍቅር እኔ እንጃ ሰው የእናት ፍቅር በጣም እናቴን ወዳታለሁ ትለይብኛለች ምናምን ይላል፣ ግን የኔ እናት በጣም ነው የምትለይብኝ። ማንም ሰው ይመሰክራል፣ እዛ ሀገር ያለ ሰው ያየኝ ሁሉ ይመሰክርላታል። በጣም በኔ ምክንያት በጣም ነበር የተጎሳቆለችው የተሰቃየችው። አባቴ ያው በጣም አርጅቷል ማለት ያን ያክል እንትን አይልም። ወንድም ስለሆነ በውስጡ ነው አምቆ የሚይዘው፣ ወደ ውጭ አያወጣም እንትኑ ጭንቀቱን። እሷ ግን በጣም ነበር ምግብ ለማብላትም ትቸገራለች። ምን ላብላት አሁን ቁርሱን ካበላችን በኋላ ለምሳ ደግሞ ምንድነው ማድረግላት ብላ እንትን ትጨነቃለች። እኔ ግን ያለውን ብቻ አምጪ እላታለሁ። እሷ ግን እንትን አትልም። ሕክምናው ባይሳካል ባላሳክምሽን እንኳን በምግብ ልገንባሽ እንጂ ምናምን እያለች እንትን እየለመነችም ቢሆን ደህና ነገር ታበላኛለች። በቃ እንደዛ የኔ ሰውነት እየጨመረ እየፋፋ በቃ ያኔ ገና ልጅ ነበርኩኝ፣ አልጋ ላይ ነው ያደግኩት እና እሷ ግን በጣም እንትን እያለች እየቀነሰች እየከሳች ፊቷ ራሱ ተለዋውጦ በቃ ከሰውኛ እንትን ወጣ ነበር እኔ እዛ እያለሁ ማለት ነው። እና በጣም ነበር በኔ ምክንያት የተጎዳችው። እኔ ሁሌ ምግብ ስታመጣልኝ የእናቴን ስጋ ነው የሚበላው። መጠምና የሚጠጣ ነገር ስታመጣ ደሟን እንደሚጠጣ ያህል ነው የሚሰማኝ፣ ለምን ችግሯን ስለማውቅ። እና በጣም 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 ነው የምወዳት፣ በጣም ነው የማከብራት። አባቴንም እንደዛው፣ እህት ወንድሞቼንም እንደዛው። የአቅም ባይኖራቸው ያው በተለያይተን ብዙ እንትን ብለናል፣ ግን የእናቴን ያክል ማንንም እንግዲህ አንዳንድ ጊዜ አንዳንድ ነገሮች ይለመዳሉ። አንድ ቦታ ላይ ትሄጂና 1 ወር 2 ወር እያልሽ 5 ወር 6 ወር እያለ አሁን 2 ዓመት እኛ ጋር ስትቆይ ተለመደና አሁን ትንሽ ቀንሷል አይደለም? የእናት ናፍቆት አላወጣውም እንጂ የእናንተን ፍቅር ሳገኝ እረሳለሁ፣ ግን ብቻዬን ሲሆን በቃ ትመጣብኝ ፊት ላይ ድቅን ነው የምትለው። እና በጣም ነበር እንትን። ካሁን በኋላ ግን እስካሁን ባለው ሂደት ላይ 2 ዓመት ሊሆነኝ ነው እንግዲህ፣ ግን አንድም ቀን መጥቶ አባቴና እናቴ መጥቶ አላዩኝም። ይሄ እንግዲህ ምን በተመለከተ ነው? የአቅም ጉዳይ ነው። ከሷ ተለይቼ ስመጣ ሸክሟን ሁሉ ይዤ ነው የመጣሁት። ግን እንደዛም ሆኖ አንድ ቀን መታ ለማየት ራሱ እድሉን አላገኘችም። ግን ሰሞኑን እንደ እግዚአብሔር ፍቃድ ከሆነ በዓል ካለፈ በኋላ እመጣለሁ እያለች ነው። እስኪ እግዚአብሔር ያውቃል። በቻልነው አቅም ከጥምቀት በኋላ መታ እዚህ ከኛም ጋር መተዋወቅ ከአንቺም ጋር የምታሳልፍበት ጊዜ ለማመቻቸት እየሞከርን ያለ ነው። ይሄንን ደግሞ እግዚአብሔር አምላክ እንደሚረዳንና እንደሚያሳካልን ባለሙሉ ተስፋ ነን። እንግዲህ የመጨረሻ እያልኩኝ መደምደሚያ ላይ ደርሻለሁ። በስተመጨረሻ ለተመልካቾቻችን እንግዲህ ረጅም ሰዓት ነው ውይይት ያደረግነው፣ ከስር ከውልደትሽ ነው የጀመርነው እና እዚህ ድረስ ነው። በስተመጨረሻ እስቲ ለተመልካቾቻችን የመጨረሻው መልእክት አስተላልፊላቸው። እንግዲህ ውድ ተመልካቾቻችን እኔ መጨረሻ ላይ የምለው ነገር ቢኖር የሆነ ነገር ሲያጋጥመን ይሄ ከእግዚአብሔር የመጣ ነው፣ እግዚአብሔር ሲፈትነን ነው የምንለው። ወደ መፍትሄው ከመሄዳችን በፊት በእግዚአብሔር ላይ ነው እንትን የምናሳብበው። በራሳችን ጥፋት ሊመጣ ይችላል፣ ከጥንቃቄ ጉድለትም ይምጣ በምንም ይምጣ በምንም፣ ግን በእግዚአብሔር እያሳበብን ህይወታችንን እናበላሻለን። አንዳንዴ እኔም በፊት እንደዛ ነበር የማስበው። በቃ እግዚአብሔር ለምንድን ነው የምፈትነኝ ምን አድርጌ ነው ምናምን ብዬ እሱ ላይ ነበር ሙሉን ጫናውን እሱ ላይ ነበር ማድረገው። ግን ወደኋላ መለስ ብዬ ሳዩ እግዚአብሔር ማንንም በክፉ አይፈትንም። ከየትም ይምጣ ከየትም ከኔም ይምጣ በቃ ዋናው አሸናፊው እሱ ነውና በህይወቴ ላይ በህይወታችን ላይ በሚያጋጥሙን ነገሮች እሱን እያመሰገንን ባለን ነገር በቃ አሁን ከየኔ ከእጅ ከወገብ በላይ ይሰራል በሚሰራው አካላቶች እግዚአብሔርን እያመሰገንኩ እኖራለሁ። ከኔ የባሱም አሉ ደግሞ ከኔም የተሻሉም አሉ። እነሱም እያየው ከኔ የተሻሉን እያየው ትንሽ በቃ እንትን እላለሁ። ግን ቢሆንም ከኔ የባሱም ስላሉ እነሱን እያየው እጽናናለሁ። ባለን ነገር እግዚአብሔርን እናመስግን። በቃ ይሄንን ነው የምለው። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ስለዚህ እስትንፋስ አለሽ አለኝ። ከአንገት በላይ ደህና ነሽ። በዝማሬም ቢሆን እግዚአብሔርን እያገለገልሽ ባለሽበት
ስለሰጠሽ ነገር እያመሰገንሽ ካሁን በኋላ ትኖሪያለሽ። እኖራለሁ። እንግዲህ ውድ ቤተሰቦቻችን የነበረን ቆይታ ይሄንን ይመስላል። እግዚአብሔርን እናመስግን ብለን የመጣነውና እግዚአብሔርን አመስግኑ። በኮሜንት ደግሞ እንደተለመደው ትንሽ ተቆጣት። እኔን ያበረታኝ ኮሜንታችሁ እሷ ጋር ይመጣል ብዬ ገምታለሁ። በቤተሰቦች አላፍርም። ስለነበረን ቆይታ በጣም አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ እንደ አጋጣሚ ሆነው በግል እንድታናግሯት በዋትስአፕ አይ ቲንክ ዋትስአፕ አለሽ፣ ቴሌግራም፣ ኢሞ፣ ዋትስአፕ፣ ቴሌግራም፣ ኢሞ በቀጥታ ስልክም እየደወላችሁ እንድታበረቷት ብቻ። ይበልጥ ደግሞ በዝማሬ ላይ ያላችሁ የዝማሬ አገልግሎት የምትሰጡ የሙዚቃ መሳሪያ የመዝሙር መሳሪያዎችን የምትጫወቱ አብረን እንደግፍሻለን፣ ይህንን እናበረታታሻለን፣ እውቀትሽንም እናዳብራለን የሚል በአሁኑ ሰዓት የሙዚቃ መሳሪያ ትምህርት ከፍለንላት እያስተማርናት ነው ያለነው። ግን በእውቀታችሁ ልደግፏት የምትችሉ ሰዎች እዚህ ስር የምናስቀምጣችሁ ስልክ የአመነች አራሶ ነው። ለዛሬ ይህንን ካልናችሁ ይበቃናል። እናመሰግናለን። ተሰናበቻችሁ። እሺ እንግዲህ ውዳት ተመልካቾቻችን ሬዲዮ ላይ የለመደችው ሬዲዮ አድማጭ ተመልካቾቻችን ውድ ተመልካቾቻችን የዛሬው ዝግጅት ይሄንን ይመስላል። ደውሉልኝ። ውድ ተመልካቾቻችን ያው የዛሬው ቆይታ ይሄንን ይመስላል። ስለተከታተላችሁን እናመሰግናለን። በሰላም ቆዩልን። አሜን።